ጠላት እንዳለው ሲታወቅ ብዙ መንግስታት ዝም ብለው አይደሉ። አያችሁ የሚያጅባቸው ነገር አለ። ከመኪና ሲወርዱ፣ አውሮፕላናቸው ሲሄድ፣ ሲያርፉ ምክንያቱም ብዙ ነገር ሆኗል። ጠላት እንዳለው የሚያውቅ ሰው ይጠነቀቃል። ዝም ብሎ አይሆንም። ዝም ብሎ ተነስቶ አይታችኋል። መንፈሳዊ ጸሎተኞች ማለት ነው፣ ክርስቲያኖች ማለት ነው፣ መንፈሳውያን ማለት ነው። ምንድነው ከመሆኑ በፊት ቀድመው የሚያዩ። ሃሌሉያ! እግዚአብሔር አይናችንን ይክፈት። ስለዚህ አንዱ ይሄን መረዳት ነው። ጦርነት ሜዳ ላይ እንዳለ ሰው ትጥቃችሁን ይዛችሁ መንቃት የሚለው ነው የኤፌሶን አንዱ ዓላማ። ንቁ። ጴጥሮስ ላይም ደግሞታል፣ ንቁ። ለምን? ባላጋራችሁ ሃሌሉያ። ይሄ በጣም እንግዲህ ማያያዝ አለብኝ። መጨረሻውን እንግዲህ መስፊያዋን እንሰፋታለን። ይሄ ለብቻ ተገንጥሎ የሚታይ ነገር አይደለም። ኤፌሶን ስንጀምር በሁለት ከፍለነዋል። አንደኛው ክፍል ከ1 እስከ 3 ነው አይደለ? ከዛ ደግሞ ከ4 እስከ 6 ነው። ከ4 እስከ 6 ውስጥ ያለ ክፍል ነው ይሄ። ከ1 እስከ 3 ውስጥ የነበረ ምንድነው ብለናል? ጎበዝ ሰው የሚያስታውሰኝ ከፓስተር መኬ ጋር ስንማር የነበረው ከ1 እስከ 3 ምንድነው? ምዕራፍ 1 ምዕራፍ 2 ምዕራፍ 3 የነበረው ኤፌሶን ከጌታ የተደረገልን ሚስጥር ማካፈል አይደለ? በክርስቶስ የተደረገልን በተለይ መቤዠት ክርስቶስ ራሱ የሰራው ስራ፣ እኛ እሱ በሰራው ስራ አልከፈልንም። እሱ የሰጠንን ሰማያዊ በረከቶች እንደውም ሲጀምር አይደል በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባርከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ስለሚል እግዚአብሔር በመንፈሳዊ በረከት እንዴት እንደባረከን በክርስቶስ የተሰጠን ነው። ስለዚህ አልፋቸዋል፣ ተሻግራቸዋል፣ ተቀድሳቸዋል፣ ሆኖላቸዋል እያለን ተባርካቸዋል እያለን ከበረከት ጀምሮ በክርስቶስ የተደረገልን ሚስጥሮች በሙሉ ያለ የተነገረን ወይም የተሰባበክነው ቃል ነው። ከ4 በኋላ ደግሞ ከሰማይ በአየር ላይ ያለን ነገር ወደ ታች ያወርድና ደግሞ ይነግረናል ብለን ተነጋግረናል። ስለዚህ ብሎ ነው የሚጀምረው። እንግዲህ ብሎ ነው ብዙ ቦታ ይህን ቃል ተነጋግረናል። ስለዚህ እንደዚህ የተባረከ ሰው፣ እንደዚህ የተሰጠው ሰው፣ እንደዚህ ያለፈለት ሰው፣ እንደዚህ በእግዚአብሔር ሞገስ ያገኘ ሰው፣ እንደዚህ በቀኝ የተቀመጠ ሰው እንዴት እንመላለስ ብለን ነው ከ4 እስከ 6 ጀምረን ያለ ነው። ስለዚህ ስንመላለስ የሚገጥመኑ ነገሮች አሁን እንግዲህ መጨረሻ ላይ ደርሰናል። ፋሚሊ እያነሳን ነበር። ልጆች እንዴት ይሁኑ? አያችሁ መሬት ሲወርድ እንዴት ይሁኑ? የተባረከ ሰው፣ የተባረከ ልጅ እንዴት ይሁን? የተባረከ አባት እንዴት ልጆቹን ያሳድግ? የተባረከ ሰራተኛ ክርስቲያን ሲሆን እንዴት ነው የሚሰራው? የተባረከ ኃላፊ ሲሆን እንዴት ነው የሚሆነው እያልን ነው። የተባረከ ሚስት፣ የተባረከ ባል አይደለም? ምዕራፍ 5 ላይ ከፓስተር ዴቭ ጋር ያየነው ያን ነው። ስለዚህ ሁሉን ያነሳው በቃ መሬት የሚወርድ 3 ድረስ ቢሆን አየር ላይ ብቻ እንሆናለን። ከ4 በኋላ ግን ምድር ላይ ነው ጫወታው ያለው ማለት ነው። ስለዚህ እንዴት እንኖር፣ እንዴት እናሸንፍ፣ እንዴት እንደዛ ሰማይ ቀኝ እንደተቀመጠ ሰው እንዴት እንመላለስ የሚለውን ነው። ስለዚህ አንዱ መጨረሻ ላይ ሊያነሳ የፈለገው 6 ላይ ውጊያ የሚባልም አለ። በሰው ህይወት ውጊያም አለ። አያችሁ የልጆች ድርሻ አውርተናል፣ የአባት ድርሻ አውርተናል፣ የባል ድርሻ አውርተናል፣ የሚስት ድርሻ 5 ላይ አንስቷል። ቤተክርስቲያን ክርስቶስን በሙሉ ያነሳ ተናግሯል። ሰራተኞችን አንስተናል፣ አሰሪዎች እንዴት ሆነ አንስተናል። መጨረሻ ደግሞ አምጥቶ ምን አደረገው? ውጊያን ያነሳል። ምክንያቱም እነዚህ ነገሮች ምድር ላይ ስንኖር ያሉ ነገሮች ናቸው። እስከዛሬ እስካሁን ከ4 ጀምሮ ያነሳናቸው ነገሮች በምልልሳችን ወቅት በሙሉ የሚገጥሙን ነገሮች ናቸው። አያችሁ ከዚህ ኤግዘምት የተደረገ ሰው አይደለም ማለት ነው። አሁን አንዳንዴ እስከ 3 ብቻ የሚሰብኩ ሰዎች ምንድነው የሚያደርጉት? ሰይጣን የለም ምን የለም። እኔ እንደውም አስተውሳለሁ አንድ በጣም ወዳጄ ነው፣ ግን የፌዝ አርሚ ሰው ነው። ያው እንደውም ትንሽ ባላንስ እንዲያረግ ቴዎሎጂ ስኩል እንዲገባም ሁሉ መክሬው ትንሽ ወዳጅ እሱ ሌላ ቸርች ይመራል፣ እኔም ያው የታድሶ ቸርች እመራለሁ። ግን ወዳጆች ነን፣ በፊት ጀምሮ ወዳጆች ነን እና ባላንስ ለማድረግ ሁሉ እስከ ማስተርስ ድረስ ሁሉ ገብቷል። ግን ልብ ውስጥ አልለቀቀም እና ምንድነው የለም ነው በቃ በሱ ቴዎሎጂ ምንም በሽታ የለም ሰይጣን የለም የሚል ከ1 እስከ 3 ያለ ክርስትና እንደሱ ነው። ታውቃላችሁ አየር ላይ ነው በቃ የለም ምን ሊሰራ ሰይጣን እዚህ ይመጣል ምናምን ነው የሚሉትና ግን አለ አንድ ክድም ውጊያዎች አሉ። 6 ይኑርልን አሜን። ማወቅ ነው ጦሩን ምን እንዴት እናሸንፍ መነጋገር ነው እንጂ የሚሻለን የለም እያሉ
እና መጨረሻ የሚገርማችሁ ኮቪድ ላይ እኔ እዚህ ሆኜ ያው በቃ በኮቪድ አይታከምም የለም እና ተሰናበተ ማለት ነው። የሚያሳዝን ሁኔታ የቅርብ ተጋቢ ነው ምናምን ነው እንደዛ ነው ሰዎች በቃ ትንሽ አሁን ጌታ አትርፏቸው አንዱ ቴክሳስ የሚኖር ጓደኛ አለኝ ወደ 10 ምናምን ሆነው በዚህ በቂ ከ1 እስከ 3 ያለ ክርስትና ውስጥ ከኤፌሶን 1 እስከ 3 ውስጥ ያሉ ሰዎች ታውቋቸዋላችሁ እነሱ ወደ 4 ነው ጌታ ወደ 4 እንዲያመጣልን ነው መጸለይ ያለብን ከ4 እስከ 6 እንዲያነቡ ማለት እና በቃ በጣም ምን ይሰራል እኛ መንፈሳዊ ነገር በሙሉ የጠገብን የተነካካን የእግዚአብሔር ነገር የሞላብን ሰዎች ነንና ምድራዊ ነገር አፌክት ሊያደርገን አይገባም ብለው አንበላም አንጠጣም ብለው አንድ ቤት ውስጥ ቆልፈው ገቡ። መጨረሻ ከ10 ምናምን ቀን በኋላ የመጡት ቤተሰብ ጠቁሞ ፖሊስ በሩን ሰብረው ነው የወጡት። እና ሁሉ ጊዜ እሱ ሲናገር እግዚአብሔርን ይረዳል ይላል ፖሊስ ራሱ መምጣቱ ምክንያቱም በሙሉ አልቀው ባጥንት ቀርተው ማንንም አይገባም በቃ መንፈስ ነን የሚል ጣጣ ፋይናሊ አስወጥተው ቤተሰብ እንጀራ ጎስጉሶ ሰጥቷቸው ነው ተርፈው አንዳንዶቹ ሰዎች ውጭ ሀገር መጥተዋል። እና የብደት እንትን ይሆናል እቺ ባላንሱ ሳይጠብቅ ሲቀር በጣም ከባድ ይሆናል። ስለዚህ ከ4 እስከ 6 አንስተን ነው አሁን እንግዲህ አንዱ የመጨረሻው ባላንሳችን ምንድነው ውጊያ የሚባል ነገር አለ ስንድኖር ምን አለን ውጊያ አለ እና ግን ውጊያው ምን አይነት ውጊያ ነው የሚገጥመን የሚለውን ነገር ከሰዎች ጋር እንዳናያይዝ የመጀመሪያው ነገሩ እሱ ነው። ትንሽ አንዳንድ ነገሮች ነግራቸዋለሁ መቼም ምናጠናው ኤፌሶን ስለሆነ ኤፌሶን ውስጥ የነበሩትን ረብሻዎችም አነሳለሁ። ታውቃላችሁ ጳውሎስ በብዙ ቦታዎች ላይ ችግር ገጥሞታል ነቀፌታ ገጥሞታል ስድብ ገጥሞታል ተንገላቷል ጥለውት ያውቃሉ ሞቷል ተብሎ ተከዶ ያውቃል። ከባድ ሁኔታ ሁሌ በስብከት ውስጥ በከባድ ሁኔታ የሚያነሳው ኤፌሶን ውስጥ የገጠመውን ነገር ነው። እንደውም አንድ ቦታ ምን ብሏል በኤፌሶን ከአውሬ ጋር ታገልኩ ይላል። ሊትራሊ አንበሳና ነብር መተውበት አይደለም እንደዛ አይነት ሀገርም አይደለም የዛ አይነት እንደዚህ ሁኔታዎች ነው የገጠሙት ከአውሬ ጋር ነው የታገልኩት የሚለው አውሬው ያው ጂኒው ነው የሚሆነው የሚመጣው በሰው ነው ግን እሱ ሰዎችን አያነሳም ማለት ነው። በኋላም በጥንቃቄ ነው የሚያነሳው አያችሁ ሰዎች ናቸው ብዙ ነገር ያደረጉበት ብዙ ሰዎች ጦርነታቸው ከሰዎች ጋር ያደርጋሉ ግን ኤፌሶን 6 እግዚአብሔር የተመሰገነ ይሁን የሰው ጉዳይ አይደለም ይላል። እንደውም ውጊያችን ከማን ጋር አይደለም ከደምና ከስጋ ጋር አይደለም ይላል። በስማ እንዴ ዲሜጥሮስ እኮ ከጋንንት ይብስ ነበር ስጋ ደም ዲሜጥሮስን ታስታውሳላችሁ ሐዋርያት ሥራ ምዕራፍ 19 ከባድ ሰው ነው አንጥረኛ ነው እና የአርጤምስ ምስል እየቀረጸ አሁን እዚህ የኦርቶዶክስ በር ላይ እንደሚሸጡ እንትኖች እንደሱ የሚሸጥ ሰውዬ ነው ታውቃላችሁ። እና አንገታቸው ላይ ቤታቸው ላይ ሆነ ነገር ያለው በጣም ከፍተኛ ብር ነው የሚቸበችበውና መጨረሻ ጳውሎስ እየሰበከ ሲመጣ ከየት መውጣት ጀመሩ ከስዕል ወጡ ከቅርጻ ቅርጽ ወጡ መድኃኒትን አገኙ ሃሌሉያ። አሁን በስዕል በቅርጻ ቅርጽ መድኃኒት እንደማያመጣ ሲያውቁ ነገሩ ወደ ፈውስ ሲመጣ ምን አረገ አመጽ አነሳሳ አይታችኋል ኤፌሶን ላይ የገጠመውን ምዕራፍ 19 ላይ ከባድ ከተማ ሁሉ ግልብጥ ብሎ ወጣ ይላል። እና የሚጮሁት ድምጽ እንደዚህ ነበር ምንድነው እስቲ ድምጹ የሚያስታውሰኝ መፎክሩ ማን ታላቅ ናት ነበር ይያላል አርጤምስ የኤፌሶን አርጤምስ ታላቅ ናት እያሉ ይጮሁ ነበር ይላል። የሚገርማችሁ ከተማ ሁሉ ነው የወጣው እንግዲህ ስመጥር ከባድ ከተማ ነች ብያቸዋለሁ ኤፌሶን ያ ሁሉ ህዝብ እንግዲህ ህዝብ ውስጥ ሀብታሞች ነጋዴዎች ነግራቸዋለሁ በጣም የባህር ከተማ ነች ወደብ ነች ብዙ ሆቴሎች ብዙ ቱሪስቶች የሚመጡባት በጣም ስመጥር ከተማ ነች። ዛሬ ድረስ ከተማዋ ስላልፈረሰ ጌታ እድል ከሰጣችሁ ኤፌሶን እንድትጎበኙ እጋብዛቸዋለሁ። ቱርክ ስትሄዱ ትንሽ ኢዝሚር የሚባል ሌላ ከተማ ነው ያለው ትንሽ ራቅ ይላል ግን ግሪክ ውስጥ የነበረች ነች አሁን ወደ ቱርክ ስለገባች ነው። በጣም እውነት አሁን እነ ሎዶቂያ እነ ሰምርኔስ እነ ቲያጥሮን እነ ጴርጋሞን አሉ ከተሞቹ እንዳለ ግን ኤፌሶን እስከ ዛሬ ድረስ አስደናቂ ነች። በዛው ጌታ እድል ሲሰጣችሁ ጎብኟት ይሄው ይሄን መጽሐፍን በደንብ ስለበላችሁ እንደው አብራችሁ ታነጻጽራላችሁ ማለት ነው። እና ያለው ሰው በሙሉ ግልብጥ ብሎ ወጣበት ወጡ
የጣዖት አንገር አለባቸው። በቃ በጣም በእንትን ነበር። አስቡት እሱ ደግሞ ከእስራኤል የመጣ ሰው ነው እንጂ የዛ ሰውም አይደለም፣ የግሪክ ሰው አይደለም። ያኔ ግሪክ ውስጥ ስለሆነች የግሪክ ሰውም አይደለም። ያለ ሃይማኖቱ ያለ አገሩ መጥቶ በጠበጠን እና በልማዳችን የሌለ ትምህርት እያስተማረ ይሄው መቅደሱ ባዶ ሊቀር ነው ብለው በፍጹም በቃ ተነሱ። በሙሉ አነሳሳባቸው። ህዝቡ ግልብጥ ብሎ ወጣ። ቦጫጭቀው ሊገሉት። ያኔ ይመስለኛል በኤፌሶን ካውሬ ጋር ታገልኩ ያለው። ከባድ ትንቅንቅ ነበር። ይሄ የቀን ሰው ነው። መንፈሱ ደግሞ መቼ ይመጣል? ሌሊት ደግሞ ይመጣል። ገርባችሁ ሌሊትም ቀንም ነው የሱ ትግል። ያሳዝናል። ያኔ በመንፈሱ ውጊያ አለ፣ ሲጸልዩ ውጊያ አለ። እንደገና ደግሞ ቀን በእነዚህ ሰዎች ደግሞ ተጠቅመው እየጋለባቸው የሚመጡ ሰዎች ነበሩ ማለት ነው። ባጭሩ 19 ሄዳችሁ አንብቡ። ከፍተኛ ሰልፍ ወጡበት ማለት ነው። ከፍተኛ ሰልፍ ሊቦጫጭቋቸው። ምክንያቱም በኤፌሶን በስብከቱ የተደረገው ነገር ከባድ ነው። አንደኛ 50 ሺህ ብር የሚያወጣ መጽሐፍ፣ የጥንቆላ መጽሐፍ ተቃጥሏል። የት? ኤፌሶን። ከብዙ ሰዎች ምን ወጥቷል ይላል ኤፌሶን ላይ? አጋንንት መንፈስ ይወጣ ነበር ይላል። እንደውም አንዳንዴ እሱን ያጡትና ጨርቁን ሁሉ ፈልገው የተደረገው እኮ የት ነው? ኤፌሶን። ኤፌሶን ውስጥ ያለው አጋንንት ራሱ ለየት ያለ መስል። ምክንያቱም ሄድኳርተሩ ስለሆነ የሮማውያንም እንትንም በቃ ይሄ ጂኒዎቹ ዋናዎቹ መሰለኝ ያው አለቆች ስልጣናት ይላል አለ። አለቃ የሚቀመጥበት ማለት ነው። ዋሽንግተን ዲሲ ለምንድን ነው ሰልፍ የሚበዛ? የመንግስት መቀመጫ ነው ሲመስለኝ። ይሄ ዋናውም ጂኒውም እዚሁ መሰለኛል። ከባድ ነው። ጴርጋሞንም እንደዛ ነው። ከባድ ሰልፍ ያለው ለዛ ነው። አያችሁ አንዳንድ ቦታ ተላኪዎች የ10 አለቃ የሆነ 100 አለቃ ሊኖር ይችላል። ጄነራል ያሉበት ቦታ ከባድ ይሆናል። አይታችኋል። የመንግስት መቀመጫ ሲሆን እኮ ጥብቅብቅ ይላል። ዋይት ሃውስ ጋር ዝም ብላችሁ አታልፉም አይደል? ምንድነው መንግስት ዋናው ስላለ ማለት ነው። ዝም ብላችሁ ወደ ባልቲሞር ግን ዝም ብላችሁ ልትሄዱ ትችላላችሁ። አንዳንድ ቦታ መንዳት አይቻልም እዛና እንደዚህ አይነት ጥብቅ የሆነ እነ አንቲጳስ የሞቱበትን ዘመን ራእይ 2 ላይ ስትመለከቱ እንደዛ እና ኤፌሶን እንደዛ። ኤፌሶን ከባድ ነው። አይገርማችሁ? እና አጋንንት ለማስወጣት ይዞሩ ነበር አንዳንድ ሰዎች። ማንን ቤተሰብ ታስታውሳላችሁ? ያስቄዋ ልጆች። ያስቄዋ እኮ የቸርቹ መሪ የፓስተሩ ልጆች ናቸው። እና አጋንንት እያስወጡ ይዞሩ ነበር። እና የሆነ አጋንንት አስቸገራቸውና በማን ስም አሉት? ጳውሎስ በሚጠራው አሉት ማለት ነው። እና 3 ጊዜ ጩህ ተባለ። እሱ 3 ጊዜ አልጮኸም። ሄዶ ደበደባቸው። ራሳችሁ ጮዋችሁ ውጡ ብሎ ዞረባቸው ይላል። ከዛ ሲመጣ ቦጫጨራቸው ይላል። አይታችሁ ተቧጫሪ መንፈስ ያለበት ከተማ ከባድ ይቧጭራቸው ነበር። ደበደባቸው። ቆስለው ነው የወጡት። ከዛ ድንጋጤ ሆነ። ምን ልላችሁ ነው? ከተማውስ ከባድ ነገር ነበር የነበረው። ህዝብ ሁሉ ለጥቂት ነው የተረፈው። ራሱ ኤፌሶን ጳውሎስ ለጥቂት። አሁን 6 ጋር ላገናኝላችሁ 19 እና 6 ላገናኝላችሁ። ውጊያችን ከዲሜጥሮስ ጋር አይደለም፣ ከስጋና ከደም ጋር አይደለም። ታዲያ ከማን ጋር ነው? ይኸው እየደበደቡን፣ ይኸው እየወጡ። ከዲሜጥሮስ ከአንጥረኛው በላይ ምን ክፋት አለ? ኖ አይናችሁ ከሰው አንሱ። ማን ነው? አለቆች ስልጣናት እዚህ ቀበሌ 12 13 ሞንጎመሪ ካውንቲ ፒጂ ያሉ ሳይሆን በአየር ላይ በሰማይ ላይ ይላል። ራሱ አድራሻቸው ተጠቁሟል። አንሱ ከቤት ቁጥር ላይ ማን ነው ግን ይጠቀማል? ወደዛ yes በቀበሌ 12 ሰውዬ ይጠቀም፣ በዲሜጥሮስ ይጠቀም። እዚህ ከዲሜጥሮስ ጋር ልፋተክ ወይስ ይሄ ዋናው ልምታ? ዋናው ምታ። ደስ ነው የሚለው። መንፈሱን ውጉት፣ ውጊያችሁን ከስጋ ደም ጋር አታርጉት ነው የሚለው ኤፌሶን 6። ይሄ ስትኖሩ ፋይቲንግ አለ። ሰው ይነሳል፣ ሚረዳ ማይረዳ፣ ሚገባው ማይገባው፣ በተለያየ ነገር ልታልፉ ትችላላችሁ። ስራ ቦታ ይሆናል፣ ባለቃ ይሆናል፣ በመናም ይሆናል። ከስጋ ከደም ጋር ውጡና ፋይቲንጉ እንደዚህ ነው። የክርስቲያን ውጊያው ከመናፍስት ጋር እዚህ ንቁበት ይላል። ገብቷቸዋል? ንቁበት ይላል። አንድ ጊዜ አንድ ወዳጅ አለኝ እዚህ የመጣ ይሰብካል። አሁን 1-2 ዓመት ምናምን አላየሁትም። ኢትዮጵያ ነው የሚኖረው፣ ሰባኪ ነው። እና አንድ ጊዜ እዚህ ቁጭ ብለን ሻይ እየጠጣን ከተማ ውስጥ 5-6 ዓመት በፊት ይሆናልና
አንድ ስለ ጓደኛው ነገረኝ። አንድ ቀን ሱቅ ልንገዛ የሆነ ዕቃ ሄድናል። የኢትዮጵያ ሱቆች ታውቃላችሁና የሆነ ሸምሱ ሱቅ እና ሄድን። ከዛ እኔ የሆነ ስልክ ይዤ ምናምን ብቻ የሆነ ነገር ቆም ያለዋልና ብቻ ድንገት ዞር ስል በቃ እንትኑን እያለፈ ሊተናነቀው ደርሷል አለ። ይሄ ክርስቲያን ነው፣ ጓደኛዬ ክርስቲያን ነው። ባለ ሱቁ ያው እንደዚህ ዝም ብሎ የጠመጠመ ነው እንትን ያለ ነው፣ የጨረቃው ምናምን ነገር ነው መሰለኝ። እና በቃ እንትን ብሏል አለ። እንዴ በቃ ደነገጥኳል። ምን ነካ አልኩታል። እንዴ እቃውን ኮረወረብኝ ምናምን። እንዴ ምን ነካ ታዲያ? አያችሁ እንግዲህ በሰላም ነበር እቃውን ማቀበል ያለበት ምናምን የሆነ ነገር እንግዲህ ተነሳስቶበታል። እና ምን ብዬ ነው ያስረዳሁታል? በጣም ነው ነካኝ። ያውልህ ቆይ ተረጋጋና ስማኝ። በመጀመሪያ ያውልህ ምንም ሊያደርግ ይችላል ሰይጣን። አሁን እዚህ አካባቢ ላይ አንድ ሰው ነበረው አለ። ከጥቂት ደቂቃ በኋላ ደግሞ ሁለት እያደረጋችሁ ነው አለ። አይገርምም? የሚገርም መረዳት ነው። አየው የእሱ አባል ኤጀንቱ አንድ ነበር፣ ሱቅ ውስጥ ነው ያለው። እሱ በኤኒ ሚንስ ሊነሳበት ይችላል። እንትና የሚያዘው ሌላ ነው። በአየር ላይ እንዳለ አለቃ ፍቃድ ተመላለሳችሁ የሚለው እኮ ያ ሰውዬ ነው አሉ እኮ። የአየር ላይ አለቃ የሚገዛቸው እኮ አሉ። አሁን ደግሞ የጌታ ልጅ የነበረውን ሰውዬ ሶፍት በመወርወር በምን ሰበብ ምን አደረገው? ጠቀለለው። አንድ ነበረው አሁን ሁለት አለው አለው። ደንግጦ ተዋለ። በቃ በመረዳት ማለት ነው። እና እነዚህ ነው የምትሆኑት። ይስጋደም ይመስላችኋል ማለት እንዴ? መልአክን እኮ ሊከት እኮ ይፈልጋል አጋንንት እኮ መልአኩን ራሱ። ይሁዳ ምዕራፍ 1 ቁጥር 9 እኮ ስትመለከቱ በሙሴ ስጋ ተከራከረ አይደል? መልአኩ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ የመጨረሻ ካፉ የወጣው ነገር ምንድነው ይላል? እግዚአብሔር ይገስጽህ አለው እንጂ የስድብ ቃል ካፉ አልወጣም ይላል። የመጨረሻ ሁለት አባል ሊያረጋችሁ ለሚሞክሩ ነገሮች ከስጋ ከደም ጋራ ትግል አያስፈልግም። የመጨረሻ ቃላችሁ መሆን ያለበት ምንድነው? እግዚአብሔር ይገስጽህ። ክብር ለእግዚአብሔር ይሁን። አይገርማችሁ? ይሄን ነው ጳውሎስ የሚለው። የመጀመሪያ ውጊያ አለብን። የመጀመሪያ ከ1 እስከ 3 ያላችሁ ክርስቲያኖች የለም ብላችኋል፣ ችግር ነው። ወደዚህኛው ምዕራፍ ስንገባ ግን አለ። ግን ውጊያው ከየት ነው? ከሰው አይደለም። ፋይቲንጉ ከሰው አይደለም፣ ከጎረቤት አይደለም። የራሳችን ሰዎች ይሆናሉ፣ ቤተሰብ ይሆናል፣ አለቃ ይሆናል፣ ብዙ ነገር ይሆናል። እዛው ጋር እንድናረክ ሰይጣን ስለሚፈልግ እሱን ማስተዋል አለብን። ጳውሎስ የመጀመሪያው የሚለው ይሄ ነው። ተጠንቀቁ፣ በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ። መጋደላችን እቺን አብረን እንበል። መጋደላችን ከምን ጋር? ከደምና ከስጋ ጋር አይደለም፣ ካለቆች ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ይሄ የገባው ሰው ከዲሜጥሮስ ጋር አይጣላም። እንደዚህ ተረድቶ ለካ ለዚህ ነው ጸጥ ብሎ ሄደው ለካ ለዚህ ነው። ወገኖቼ የጠላታችሁ መቀመጫ እንድታቁ የመጀመሪያው ኤፌሶን ዓላማ እሱ ነው። ጠላታችን ማን እንደሆነ እንድናቅ የኤፌሶን የዚህ መጽሐፍ ዓላማ እሱ ነው። እና ሲጀምር ያሉትን ሁለት ነገሮች ለምን በዚህ እንደጀመረ በጣም ነው የምደነቀው። ዛሬም ቀንም እንደዚህ ያነበብኩት ነበርና በቀረው ሲልና ቁጥር 10 መጀመሪያ በምን በርቱ ይላል? በጌታና እግዚአብሔር የተመሰገነ ይሁን። እስቲ አዲስ መደበኛ ምንድነው? እግዚአብሔር የተመሰገነ ይሁን። በጌታና በኃይሉ ችሎት። ይገርማል። በጌታና በኃይሉ ችሎት፣ በብርታቱ። በማን ነው ትምክህት? በጌታ እና እሱ በሚሰጠኝ ኃይል። እግዚአብሔር የተመሰገነ ይሁን። እንዴት ደስ ይላል። የበረታችሁ ሁኑ። ከዚህ ነው የጀመረው። ሰው ምንም ውጊያ ላይ ለምሳላችሁ በፈለገ ነገር በሰው ብርታት የምናልፈው ነገር አይደለም። ከወደቀ መልአክ ጋር ነው ውጊያችን። ስለዚህ ሰው በስፖርት የሚያሸንፈው ነገር በውፍረት ወይም በቅጥነት የምናሸንፈው ነገር አይደለም። በምንድነው? በኃይሉ ችሎት፣ በጌታ። ለምን? ውጊያችን
ከማጋር እንደሆነ ሲጠቀስልን ነው የመጀመሪያው። ለምን እንደዚህ እንደጻፈ የሚገባችሁ በኃይሉ ችሎት ነው፣ በጌታ ነው። ሃሌሉያ! በጌታ ነው፣ በኃይሉ ችሎት በሱ የበረታችሁ ሁኑ። ብርቱ ጠላት አለን። ህይወት ሁሉ ነገር የጠፋበት ሰላማዊ ሜዳ ላይ ኳስ ይዘን የምንገባበት ሳይሆን ብርቱ ሰልፍ ያለበት ዓለም ላይ ነው የምንኖረው። ሰልፍ አለ። ምንድነው አንዳንድ የመጽሐፍ ቅዱስ አዋቂዎች የሚናገሩት? የጦር ሜዳ ውስጥ ነው ያለነው ነው የሚሉት። የጦር ሜዳ ውስጥ ጥሩ ነው አገላለጣቸው። አንዳንዴ አይመችም። ባክ ጌታ ሁሉ ነገር እንትን ብሏል፣ አሳልፎታል። ይሄ ዝም ብለ በአንደበት ጣጣት ታምጣ ምናምን የሚሉ አይጠፉም። ግን ጦር ሜዳ ውስጥ መኖራችን ማወቁ ጥሩ ነው የምለው። ለመሰላችሁ እንጠነቀቃለን። በቃ ሁሉ ነገር ጥሎታል፣ ትብሎታል፣ አመድ አድርጎታል እንትን ብለን አንዳንድ ሰልፍ ሲገጥመን ለምን እኔ ጋር ብቻ እንዳንል። አያችሁ፣ ይሄ ኤፌሶስ 6 ለአንዳንድ ሰዎች ከዳኑ 4 ዓመት ድረስ ለሆኑ ሰዎች የመጣ ቻሌንጅ አይደለም። ወደ ጌታ እስክንሄድ ድረስ ያለ ነገር ነው። ቻሌንጅ አለ። በቃ እሱ ራሱ የመጨረሻውን እስራት አስሮት እግዚአብሔር ወደ ጥልቁ እስኪጥለው ድረስ አለ። በኋላ ማን ላይ ያተኩራል? በደንብ ሁሉም ይዋጋቸዋል፣ ግን ማን ላይ ያተኩራል የሚለውን ጥቂት ነግራቸዋል። ማወቁ ጥሩ ነው። እናንተ በመንፈሳዊ ሕይወት እየበረታችሁ በሄዳችሁ ቁጥር ጸጥ ብሎ የሚቀመጥ የጨለማ መንግስት የለም። ግን አይዟችሁ ደግሞ እግዚአብሔር ይመስገን ምናሸንፈው እስቲ በጌታ እና በኃይሉ ችሎት፣ በእግዚአብሔር ችሎታ። በእኔ ችሎታ አይደለም። በእኔ ችሎታ ከመላእክት ጋር ምን አድርጌ እችላለሁ? ምን አድርጋችሁ ትችላላችሁ? ግን በጌታ። ስለዚህ የመጀመሪያው ብርቱ ጠላት አለን። ሁለተኛው ህይወታችን ጦር ሜዳ ውስጥ ነው ስንባባል ከየትም ቦታ ሊተኮስ ስለሚችል ተጠንቀቃችሁ። መሳሪያ መጣል ጥሩ አይደለም። አያችሁ፣ መሳሪያውን ጥሎ ምንም ሰላም ነው ብቻ በአፍ ክፉ አትናገር፣ በቃ ፒስ ነው እያልክ ዙር። ኮቪድ መጣ ጥርቅ ያደረጋቸው አይደለም። ሪያሊቲው እንደሱ እኮ አይደለም። አያችሁ፣ ሪያሊቲው ብዙ ነገር የሚወረወርበት ቦታ ነው ያለ ራሱ ኑሯችን የሚያሳየው። ስለዚህ ንቁ ነው አይደል? ጴጥሮስ ላይ እንደሚለው ንቁ። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ምን ይላል? ይዞራል። ከጴጥሮስ ጋር ባያይዝላችሁ እንደዛ ነው የሚሆነው። ንቁ ነው የሚለው። ጦር ሜዳ ውስጥ ያለ ሰው መሳሪያ አይጥልም። ኢቭን ልብሱን አያወልቅም። ኢቭን ጥይቶች የተያዙበትን ቀበቶ አወላልቆ ሁሉ ነገር አድርጎ ፒጃማ ለብሶ በቃ አድርጎ እንዲያረ የለም። ጦር ሜዳ ጠይቁ። ጦር ሜዳ ላይ እንደዛ የለም። ፒጃማ የሚባል ራሱ ዲክሽነሪ የለም እዛ። እንዴ የትም ቦታ እንኳን ቅልጥ ያለበት ቦታ ላይ አሁን የአሜሪካ ወታደሮች ምኖች ውጊያ ላይ ናቸው አለ። እንደዛ 50 ሺዎች እኮ በፍጹም አያስቡትም። እንኳን አሁን ከኢራን ጋር ብዙ ነገር በተጀመረበት ሰዓት ባልተጀመረበትን ሰዓት አያስቡትም። ውትድርና ራሱ ሳይንሱ እንደዛ ነው። ማውለቅ የሚባል ነገር ታሪክ የለም። መንቃት ነው። መሳሪያን አጠገብህ ነው። ብዙ እንቅልፍ አይፈቀድም። ይሄ ነው ጦር ሜዳ ውስጥ ያለ ክርስቲያን ኤኒ ታይም የሚወረወሩትን ነገሮች እየነቃ እያፈረሰ በመንፈስ ሃሌሉያ፣ በመንፈስ እኔ ብዙ ቅዱሳን እንስስ ለሽ ብለዋል። አይታያቸውም። ራሱ ፍላጻ ይመጣል አይታወቅም። የሆነ ነገር ይወረወራል አይታወቅም። የሆነ ቦታ ይሟረታል አይታወቅም። ብንነቃ በመንፈስ ብንሆን ግን ጠላት ሳይተኛ የሚሰራውን የ24 ሰዓት ስራውን ኤልሳ በሶሪያ ይደረግ የነበረውን ነገር እንደሚገባው እንደሚያቅ እዚህ ጋር ሸምቆባል ተጠንቀቅ እንደሚለው እግዚአብሔር ይገልጥልን ነበር። ግን የሚደረገውን ነገር አናውቅ። አንዳንዴ ከመታም በኋላ ነው፣ ከተመታም በኋላ ከቆሰልም በኋላ እሱም ማጣሪያ ተፈልጎ ከየት ተወርውሮ እንደተመታን ካላወቀን ራሱ ሌላ ነገር ነው የምንለው። ሌላ ነገር ኳስ መታን ይመስለናል፣ የሆነ ነገር ይመስለናል፣ ከሆነ ነገር ጋር እናገናኛለን። አይደለም። ብታስቡት ሌሊቱም በሙሉ ሲለፋ የነበረ ሲታሰብ የነበረ። ምክንያቱም ኤኒ ታይም እኛ ከዚህ ምድር እንድንወገድ የሚፈልግ ኃይል አለ። እንድንወገድ አይዟችሁ ጠላት ብቻ አይደለም ያለን። ጠላታችን ብርቱ ነው ብያቸዋለሁ። ይሄ መናገር ብርቱ ነው ማለት አይተኛም። አሁን ፈረሰብኝ ብሎ
ወይኔ ብሎ አይሄድም። እንደገና ይሞክራል። ብዙ ስለሚሞክር ነው የሚሳካለት። እስቲ በዚህኛው ሂዱ ይላል፣ እሱ ይፈርሳል። እስቲ ደግሞ በዚህኛው እሱን ፈረሰ ይሉታል ኤጀንቶቹ። እስቲ ደግሞ በዚህኛው ሞክሯት ይላል። እስቲ ይሄኛውን ደግሞ ሞክሯት ይላል። በሆነ ነገር ይመጣል። ለዚህ ነው በኋላ ነገራችሁ ሁሉንም ፈጽማችሁ ለመቆም እንድትችሉ ማለት ይሄም መጥቶ ሁሉንም ፈጽማችሁ ለመቆም እንድትችሉ። አሁን እስራኤል ሰሞኑን አንዳንድ ከኢራን የሚወረወሩ ነገሮች እየመታት ነው። እየሰማችሁ ነው መቼም ዜና። ብዙ ነገር ያከሸፉ ነው። አንድ ሚሳኤል ሄዳ ትወድቃለች፣ ብዙ ነገር ታጠፋለች። አንድ ነች የምትወድቀው። ከሚወረወርባችሁ ነገር የጎዳችሁን ያያችሁት እንጂ የመለሰላችሁን ያፈረሰላችሁን ብታዩ። አምላካችን ለዘላለም ይባረክ። ሁሉንም ፈጽማችሁ ለመቆም እንድትችሉ ነው ቃሉ የሚለው። ሁሉንም የተወረወረውን ሁሉ በዚህም መጥቶ በአምላካችን ጉልበት የኛ መንቃት እኮ ስለሚያስፈልግ ነው የምነግራችሁ እንጂ እኛ ተኝተን የሚያፈርሰው እንደ እስራኤላውያን እኮ ይላችሁ ምንድነው የሆነው? በለዓም በዚህም ከባላቅ ጋር ከሀብታም ከንጉስ ጋር እየተመካከረ በዚህኛው ተራራ በሰሜን በደቡብ ይሞክራል። ቆይ በዚህኛው ይለዋል። ያ ህዝብ ግን አያውቅም። ተኝቶ ይነሳል፣ ከምድረ በዳ ይሄዳል፣ ደግሞ ይሰፍራል፣ ደግሞ ይነሳል። እየተደረገበት ያለውን ያውቅ ነበር? አያውቅም። ጽሁፍ እኮ በመንፈስ ቅዱስ ስለተጻፈልን ነው የት ቦታ ስለነሱ እየተሟረተ እንዳለ እንጂ እኚህ ሰዎች እኮ መረጃ አግኝተው አይደለም። ጸሐፊው መንፈስ ቅዱስ ስለሆነ ደራሲው ይሄ እየተነሳ ያለ ህዝብ በሆነ ቦታ ላይ እየተደገመበት ነበር፣ እየተሟረተበት ነበረ። ስማቸው ተይዞ ቄጤማ አርጋቸው፣ ሽባ አርጋቸው፣ ዛሬ ሲነሱ አይነሱ እያለ የሚሟርት መንፈስ ነበር። እርገምልኝ ብሎት እርግማኑ ስለሚሰራ ቄጤማ ይሁን ያለው እንደዚሁ ተጥመል ብሎ ስለሚነሳ አይገርማችሁ? ብዙ ስለተሳካለት ብዙ ስለሰራለት ተፈልጎ የመጣ ጠንቋይ ነው፣ ታዋቂ። ግን አምላካችን ሃሌሉያ ያ ህዝብ ባላወቀበት ሁኔታ ተነስተው ያፈረሱ እንዳይመስላችሁ። ባላወቀበት ሁኔታ ሌላ ቦታ በእነሱ ስም በእነሱ ሁኔታ የሚሟረተው ሟርት እያፈረሰላቸው ነበር። እንደዚህ ነው እኛ ያደርነው፣ እንደዚህ ነው የነጋልን። ክብር ለእግዚአብሔር ይሁን። ጠላት ተኝቶ አይደለም። ይሄኔ ስንቴ ጸጉራችሁ ተቆርጦ ተወስዷል ብታቁ፣ ስንቴ ልብሳችሁ ተቀዶ ተወስዷል። ግን እግዚአብሔር እያፈረሰ፣ ክብር ለእግዚአብሔር ይሁን፣ እያፈረሰ እነሱ ይሞክራሉ። መቼ መሰላችሁ? አንድ ቀን ከመስመር ሲወጣ፣ አንድ ቀን ሲደክም፣ አንድ ቀን ከእግዚአብሔር ጋር የሚጣላበት ጊዜ ካለ ያን ጊዜ እንወጋዋለን ብሎ ነው የሚያስቡት። የሚወረውሩት ለዚህ ነው። ከተዘናጉ አንዱ ሚሳኤል እንዲወድቅላቸው ነው 71 ላይ የሚወረውሩት። 69ን ያከሽፉና አንዱን ተዘናግተው ይወድቃል። ወይም ለዚህኛው ሲረባረቡ ይሄኛው ይረሳል፣ እሱ ይጎዳቸዋል። አንዳንዴ የምንጎዳው በዛ ነው። ልንገራችሁ፣ ብንነቃ፣ በሁሉም ላይ ዝግጅት ቢኖረን፣ ጠላት ምን ሊሰራ እንዳሰበ በመንፈስ ቢገለጥልን፣ ጸሎታችን ሲሪየስ ቢሆን፣ የማዕድ ባይሆን፣ በሰላም ዋለኝ በሰላም አሳድረኝ፣ ምቀኛን ሸረኛን የዶግ አመድ አድርግልኝ፣ በቃ በ5 ደቂቃ አልቆ ባንተኛ፣ የሌሊት ብንነሳ፣ ማታ ትንሽ እግዚአብሔር ጋር ብንቆይ፣ ትንሽ ዙፋኑ ጋር ብንሆን፣ ትንሽ መዝገቡን ብናነብ፣ ዮርዳኖስ ቤቴል የነበሩ ነቢያት ዛሬ ማን እንደሚነጠቅ ያውቁ ነበር። ይገርመኛል። እዚህም ከተማ አይደዋወሉም፣ ግን እዛም ያሉት 50 ሰዎች እዚህም ያሉ 50 ሰዎች ዛሬ ጌታህን ከራስ ላይ እንደሚወስድ ታውቃለህ ይሉ ነበር፣ ያነቡ ነበር። ጉበኛ ማለት ያ ነው። አጥር ላይ ይሆንና ምን ያደርጋል? ከሌላ ቦታ የሚመጡት እንትኖች ያይ ነበር፣ በስጋ ማለት ነው። በመንፈስ ጉበኛ ከፍ ያለ አጥር ላይ ወጥቶ ሰው ከማወቁ በፊት ቀድሞ የሚያውቅ። ሃሌሉያ። ጉበኛ እንደዛ ነው። አጥር ላይ ከፍ ያለ አጥር ላይ ወጣል። ቤተ መንግስት ያለው ሰውዬ በሰላም ተኝቷል። ጉበኛው ግን አጥሩ ላይ ይሆንና አሻቅቦ ያያል፣ ማን በፈረስ እንደመጣ፣ ማን ወደ ከተማ እየገባ እንዳለ። ለምን? ሁሉም የሚሰሩት ከተሞች ግሪክንም ቅርብ ጊዜ አይቼ ነበር። አይታችሁት ከሆነ አክሮፖሊስ የሚባል የጥንቱ ቤተ መንግስት አለ። በጣም ከፍ ያለ፣ በድካም ነው የምትወጡት እሱን ለማየት። አንዳንዱ ፈርሷል፣ አንዳንዱ አልፈረሰም። አሁን መንግስት የሚቀመጥበት አይደለም ባሁኑ። ግን የጥንቱ እንደዚህ ነው። ከተማው በጣም የቤተ መንግስቱ ጫፍ የሆነ ተራራ ተፈልጎ ነበር የሚሰራው። ለምን? እዛ ላይ ሆኑና ይቃኛሉ። ሌላ የለም። ልንገራችሁ፣ ጉበኞች በመንፈሳዊ ጸሎተኞች ማለት ነው፣ ክርስቲያኖች ማለት ነው፣ መንፈሳዊያን ማለት ነው። ምንድነው? ከመሆኑ በፊት ቀድመው የሚያዩ። ሃሌሉያ። እግዚአብሔር አይናችንን ይክፈት። ጉበኞች እንደዚህ ናቸው። ቀድመው የሚያዩ፣ ቀድመው የሚጸልዩ፣
ቀድሞ የሚገባቸው እንኳን ለራሳቸው እንኳን ወደ ቤተሰባቸው ወደ ሀገር የሚመጣ ነገር ቀድሞ የሚታያቸው የሆነ ነገር ሲከሰከስ እያየው ነው ብሎ ከ5 ቀን በፊት ያፈርሳሉ። ክብር ለእግዚአብሔር ይሁን። አንድ እየገሰገሰ ያለ ጥፋት ወደዚህ ምድር እየታየ ነው፣ እስቲ እንጸልይ ይላሉ፣ ይጸልያሉ፣ ጾም ጸሎት ይይዛሉ። ቀድሞ ስለሚታያቸው ወገኖቼ የሚመጣውን ነገር አምላካችን ስለሚገልጥላቸው ቀድሞ ያፈርሳሉ። ተኝቶ አያውቅም ጠላት። ግን ወገኖቼ ጠላት ቢኖረንም ወዳጃችን ብርቱ ነው። ጠላት አለን ግን ወዳጃችን ይበልጣል። እስቲ ጠላት አለኝ ወዳጄ ግን ይበልጣል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ አንዱ ይሄን መረዳት ነው። ጦርነት ሜዳ ላይ እንዳለ ሰው ትጥቃችሁን ይዛችሁ መንቃት የሚለው ነው የኤፌሶን አንዱ ዓላማ። ንቁ። ጴጥሮስ ላይም ደግሞታል፣ ንቁ። ለምን? ባላጋራ የሚለው እዚህ ጋርም ተደግሟል። አያችሁ፣ ጠላት አለ፣ ባላጋራ አለ። አንድ ሰው ምንም የሚተናኮሰው ሰው አሁን መንግስታት ያለ አጃቢ ማሄዱት የሚጎበኙት ቦታ ቀድሞ ሰው ሄዶ ሁሉ ነገር አጣርቶ የቦምብ እንትን ጸርቶ ቅርብ ጊዜ አንድ የሚመረቅ ሎጅ ነበርና እዛ ላይ ጓደኛዬ ተጋብዘው ነበር። እኔ ኢትዮጵያ ሆኜ ጓደኛዬ እዛ ደርሶ ነው የመጣው ወደ ክፍለ ሀገር አካባቢ ስሙ ይቅርባችሁ። እና እንዴት ሆንክ አልኩት። ተገናኛችሁ እዛ? ምክንያቱም ስራ ሰርቷል እሱ እዛ ባለሙያ ነው፣ የሆነ ነገር አድርጓል ሎጅ ውስጥ። እና ተገናኛችሁ ነበር? አንዳንድ ባለስልጣን አገኝ? ኧረ በፍጹም አለ። እኛ በመጀመሪያ እንድንወጣ ተደርገን እንትኑ ይሄ የቦምብ ማምከኛው በመጀመሪያ ስንት ጊዜ ተደርጎ ስንት ጊዜ ፈትሾ እንኳን አልጠግባለዋል። 10 እንፈተሻል። አዎ እንደዚህ ነው። ጠላት እንዳለው ሲታወቅ ብዙ መንግስታት ዝም ብለው አይሄዱ። አያችሁ፣ የሚያጅባቸው ነገር አለ። ከመኪና ሲወርዱ፣ አውሮፕላናቸው ሲሄድ፣ ሲያርፉ፣ ምክንያቱም ብዙ ነገር ሆኗል። ጠላት እንዳለው የሚያውቅ ሰው ይጠነቀቃል። ዝም ብሎ አይሆንም። ዝም ብሎ ተነስቶ አይታችኋል። ፕሬዚዳንት ትራምፕ ስንት ጊዜ ይሄ እንትን ሊጫወቱ ጎልፍ በሚሄዱበት ሰዓት ተነጣጥሮ ተያዘ እንጂ እንደውም አንዴ ለትንሽ ጊዜ ተርፈዋል። የሆነ ነገር ጠላት እንዳለ ካልነቃችሁ ሰላም ነው ብላችሁ ንግግር እያደረጋችሁ ትቀሰፋላችሁ። በእኛም እንደዚህ ነው በመንፈሳዊ አያችሁ። የሆነ ንግግር እያደረግንም ቢሆን እየተማርንም ቢሆን እየሰራንም ቢሆን እየኖርንም ቢሆን ግን መንቃት ነገር ዓለሙን መተው አይደለም። የውትድርና ህይወት ነው ክርስትና። እየጸለዩ ነው ትቶ አይደለም። ወይ ያመቱን አንድ ጊዜ ጳጉሜ ላይ 5ቷን ቀን አጸልዮ ሁለተኛ ላለመጸለይ ማለት ነው። ምግብ ላይ እንኳን ላለመጸለይ 100 ኪሎ ጤፍ ላይ የሚጸልዩ ሰዎች አሉ። ይገርማል። በየቀኑ ለምን ጸልያለን ብለው ማለት ነው። ምን አናደዳችሁ እናንተ ብትጸልዩ? በጣም ይገርማል እኮ። እግዚአብሔር ያንቃል። አያችሁ፣ እኛ ስለሰነፍን እሱ ቀን ነው። እኛ በጣም ደካማ ስለሆነ ሰበባችን ስለበዛ ወይ የለም ያስብለናል። የለም ሰይጣን ምን ይሰራል እዚህ ያስብሎናል። አንዳንዶች እንደዛ ነው የተጎዱት። የለም አንተ ግን ምን ይሰራል ይላሉ። ወገኖቼ እንኳን እናንተ ጋር ኢየሱስ ጋር ነበር። እቺ ተሰማለች ወይስ አትሰማም? ፈይዛሪማዎች ይሰማል። ኢየሱስ ጋር ነበር። አንድ ወንድማችን ሰይጣን ተባረረ ያው ታውቁታላችሁና ከሀገር ተባረረ ይላል ደግሞ አንዱ ቁጥር ላይ። ኧረ የሚባል የለም አለ አንዱ። ከሀገር ተባረረ የሚባል ነገር የለም። ጠቅላላት ሀገር ቢባረር ከኢትዮጵያ አንድ አጋንንት አይደርስም ነበር ማለት የሁሉ ሰው ሌሊት እየጸለየ ግን ማአት አጋንንት ያለው ደግሞ ኢትዮጵያ ነው። ያጫረሰን ነው። ለምሳሌ መግቢያው ብዙ ነው። ዝም ብለን ነው ግድግዳ ምን እንደበደው አንዱ ነግራችኋለሁ። ወርሻለሁ ያለማው ቤት ተከራይቶ እኮ ነው ወርሻለሁ ያ ግድግዳይ ወርሻለሁ ይሄን ግቢ ወርሻለሁ ይሄን ቤተሰብ ይላል። ሴትዮዋ ሰሙ፣ ጆራቸው ገባ። ጣዋት አንኳኩ። ከከፈለ ገና 5 ቀኑ ነው። ወርሻለሁ ስትሰማው ለበል ገንዘቡ ተመልሶ ተባረረና ምን ልላችሁ ነው? ባላንሱ መጠበቅ ጥሩ ነው። ዝም ብሎ ሄዷል የለም በሚል አጓጉል ነገር ብዙ ሰው ተበላ። የለም እያለ አለ ቃሉ እኮ ሙሉ ቢጨርሱት እኮ አለ ተዋጉ ነው የተባለው።
ቃጦራችሁን አንሱ ነው የተባለው። ከላይ እስከ ታች ልበሱ ነው የተባለው። እንመጣበታለሁ። ኔክስት ዊክ ነው እንመጣበት። ልበሱ ነው የተባለው። የለም አይደለም፣ የለም አስባላቸው። አያችሁ፣ የለም አጋንንት የሚባል የለም። እኔ የሆነ ሰዓት በሆነ ትምህርት ወገኖቼ እንደዛ ብያለሁ። አሳየኛ ወይ ጌታ ኢየሱስ በደንብ ነው እንጂ ያለው የለም። ምክንያቱም ሰላም ብዝት ብሏል። ገና ፍሬሽ ክርስቲያን በቃ እንትኔ በቃ ይገርልኝ ሰማይ ነው ዙፋኑ ስር ነው እንጂ ማድረው ጂኒ ምን ይሰራል ምልበት ሰዓት ነው። ራሱ ላይኖር ሁሉ ይችላል አልኩኝ። እኔ ለሰው አልተናገርኩም እውነት ለመናገር ውስጤ ግን ላይኖር ይችላል አልኩኝ። ጌታ ላይ ሰው የሚለው ነገር የለም፣ እኔ ጋር የለም፣ ምንም የለም። የከረሜላ ዘመን ነው። አያችሁ ቸኮሌት በቸኮሌት ነኝ ያመጣል። የአይስክሬም ክርስትና ነው። እሷ ሰዓት መጣ ከባድ በደንብ ነው። ለካ ጥበቃው፣ ለካ ምርህት ነው፣ ለካ ከልክለህ ነው፣ ለካ ይዘኸው ነው። እግዚአብሔር ፊት ያልኩትን ነው መነግራችሁ አሉ። ከተለቀቁ ማንም አይችላቸውም። እግዚአብሔር ስላለ ነው፣ ኢየሱስ ስላለ ነው። እግዚአብሔር የተባረከ ይሁን። ገርማችሁ ሶስቱ የክርስቲያን ፈተናዎች ዓለም፣ ስጋ፣ ሰይጣን። ጌታ ኢየሱስ ክርስቶስ ሶስቱንም አሸንፏል። በክርስቶስ ኢየሱስ የሆኑቱ ስጋን ማሸነፍ ይችላሉ አይችሉም? ሶስቱ ጠላታችን እነዚህ ናቸው። ገላትያ ምዕራፍ 2 ቁጥር 20 ስለ ስጋ ሲናገር በስጋ አያድክመኝ። አሁን ከማጋ ሰቅያለሁ። ከማጋ ተሰቅያለሁ አለ። ከክርስቶስ ኢየሱስ ጋር ተሰቅያለሁ አለ። እግዚአብሔር ይመስገን። ስጋን ለማሸነፍ መስቀል ነው። ዓለምን ለማሸነፍስ አይዟችሁ አይደለም? ዮሐንስ ወንጌል 16:33 አይዟችሁ እኔ ዓለምን አሸንፌዋለሁ። እግዚአብሔር ይመስገን። ብዙ ጊዜ መኬ ሲል እንደሰማችሁት ነው። ከድል ነው እንጂ የምንጀምረው ድል ለማግኘት አይደለም የምንዋጋው። አይደለም ድል ለማግኘት አይደለም የምንዋጋው። ከየት ነው? ከድል። ያው ይሄ የታወቀ አባባል ነው። we are not fighting for victory but we are fighting from victory። አሜን። ከድል ለምን እኔ ምን ብየዋለሁ አለ? ድል ነስቼዋለሁ አለ 16:33 ላይ። ስለ ሰይጣን ምዕራፍ 1 ቁጥር 19 ሰይጣን ድል ተነስቷል። ግን ስቲል ምን ማድረግ አለብን ነው የሚለው? መቃወም። ተሸንፏል። ስጋ ተሸንፏል። ዓለም ተሸንፏል። ክብር ለእግዚአብሔር ይሁን። ተሸንፏል። እነዚህን ድል እናውጃለን። ማን አሸንፏቸዋል? ኢየሱስ አሸንፏቸዋል። እግዚአብሔር ይባረክ። ካልተሸነፈው ጋር በመስቀል ካልተረታው ጋር ቢሆንማ እዚህ ጋር ማንገናኝ። ቤት መተን ነው እዚህ ጋር የምንገናኝ። ሃይዌውን ይሞላዋል፣ ስራ ቦታውን ይሞላዋል። ወገኖቼ ስለተሸነፈ ነው፣ ስለተመታ ነው። በድሉ ላይ ድል የተነሳበትን ስም፣ ድል የተደረገበትን ደም ይዘን ነው እያለፈን ያለ ነው። ማለፊያ ሆናለን። ክብር ለእግዚአብሔር ይሁን። ድል ተደርጓል። መድኃኒቱ ታውቋል። ሰይጣን የሚሸነፍበት መሳሪያ አለ። አይዟችሁ። ኢራን ውስጥ አሁን የእስራኤል 200 ጀቶች እንደፈለጉ ተንሸራሽረው ይወጣሉ ይላሉ። አሁን ሰሞኑ ሲሰሙ 200 ምን አይመቱትም? አይችሉም። ምንም ራዳር የማይዘው ነገር ሰሩ። ይኸውላችሁ በጠላቶቻችሁ ላይ እንደዚህ ነው። ክብር ለእግዚአብሔር ይሁን። የማይችለው መሳሪያ ተሰርቷል። ያ መሳሪያ ስጋዊ አይደለም። ምንድነው? መንፈሳዊ ነው። ሳምንት ተራ በተራ መጣበታለሁ። ያስቀናላ። ይሄን መሳሪያ ብንሊስ ሁሉም ሀገር ይመኛል። አሁን አሜሪካ ያላትን የትም ድረስ ሰርስሮ መምታት የሚችል ቦምብ መያዝ ይፈልጋሉ። ለማንም አትሰጥም። ከተጠየቀች እንኳን ሄዳ አንድ ያድርጋ ወደ ሀገሯ ትመለሳለች እንጂ እዛ አትሰጥም። አልሰጠችም። ከባድ ነው። ለምን ከጃቸው አይወጣም ይባላል። ሜቢ ሌሎችም ሀገሮች ይኖራቸው ይሆናል፣ አላውቅም። የሷን ያህል ላይሆን ይችላል። ወገኖቼ ጠላት የማይችለው የትም ቢቀመጥ ምሽጉን ሊያፈርስ የሚችል መሳሪያ ሰማያዊ ተሰጥቶናል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ስለዚህ የሱ ነገር የማይዘው ማለት ነው። ሶስቱም ነገሮች ጠላቶቻችን ናቸው፣ ግን ጌታ ለሶስቱም ደግሞ ድል ሰጥቶናል ማለት ነው። አንዱ እሱ እንድናስብ ነው። ጠላታችንን በተመለከተ ምን እንወቅ? ችን ተናግሬ ዛሬ ሴሽናችንን እንጨርሳለን። ጠላታችንን በተመለከተ ምን እንወቅ? አንደኛ ጠላት አለን። በቃ ይሄ መታወቁ ጥሩ ነው። ምን አለን? ጠላት አለን። በቃ
ይሄን ብቻ ሰው በጥሞና ቢሰማ ከጸሎት አይወጣም፣ እግዚአብሔር ፊት ከመሆን አይወጣም። ለምን? ጠላት ያለው ሰው ባጃቢ መሄድ አለበት፣ መሳሪያ መገዛዛት አለበት። ምንም የሌለበት ነው መሳሪያ የማይገዛው። ዝም ብሎ የነዳጅ ማመላለሻ መርከብ ብቻ ነው የሚገዙት። ለምን? ምንም የለም። ጠላት ካለስ የሚያጠቃ ነገር ድንገት የሚነሳ ካለስ ብለው ሁሉም ሀገራት ጦር መሳሪያ ላይ ይረባረባሉ። እስቲ የሩሲያውን ግዛ፣ እስቲ የአሜሪካውን ሞክር፣ እስቲ የፈረንሳዩን ሞክር እየተባለ ይገዛሉ። ለምን? ጠላት እንደሚነሳባቸው የሆነ ሰዓት ድንበር ለድንበር ሁሉም ተፋጠው ነው ያሉት። አንድ ቀን እንዲህ ቢጫር፣ አንድ ቀን የሆነ ነገር ቢነሳ ብለው ህዝባቸው የሚከላከሉበት፣ ድንበራቸው የሚከላከሉበት፣ ሪሶርሳቸው የሚከላከሉበት ነገር ያደርጋሉ። ክርስቲያን እንደዛ ነው መሆን ያለበት ወገኖቼ። ምን አለን? ጠላት አለን። ጠላት ስላለን ምን እናርግ? እንዘጋጅ። ጌታ የተባረከ ይሁን። በርቱ ያለን ለዚህ ነው። በጌታ ኃይል በችሎቱ ያለን ለዚህ ነው። ከጌታ ጋር ካልሆነ ስለማንችለው ነው። በእግዚአብሔር ብርታት ካልሆነ ስለማንችለው ነው። ከጌታ ጋር ሆን ብሎ ያጣበቀን በራሳችን ጉልበት የሚቻል ጦርነት ስላልሆነ ነው። በራሳችን አይደመደምም፣ በራሳችን ኃይል አይመታም። በሰው በጉብዝናው ካጋንንት አለማምለጥ አይችልም ወገኖቼ። አእምሮን ነው የሚዋጋው። ከባድ ነው። መንፈስ ነው። ሰው ቢሆን ትታገሉታላችሁ። በስፖርትም በምንም አቅማችን አዳብረን አንዴ እንጥለዋለን። እንደምንም መንፈስ ነው። መንፈስ አእምሮ ላይ ነው የሚሰራው። ይታረጉታል። አይታይ ወገኖቼ። እሱ ጌታችን ካልመጣ፣ እሱ አምላካችን በስሙ ካልከለከለው አይገርማችሁ? ስለዚህ በማችሎታ ነው፣ በእርሱ። አንዳንዴ ንድድ አድርጓችሁ ቅጥል አድርጓችሁ የሆነ ብረት አግላችሁ አንዴ በጓት ብላችሁ አታቆም። ግን የለም፣ መንፈስ ነው። መንፈስ ነው። የሚሻለው ምንድነው? መንበርከክ ነው። ሃሌሉያ። መጸለይ ነው። ከጌታ ጋር መጣበቅ ነው። ኃይሉን መቀበል ነው። ከመንፈስ ቅዱስ ጋር መዛመድ ነው። ሌሊቱንም በጸሎት መሙላት፣ ቀኑንም በጸሎት መሙላት፣ በቃሉ መታጠቅ ነው። ጌታ ኢየሱስ ክርስቶስ አለቃ ነው። የሁሉም ያጋንንቱም የምኑም አለቃ ነው። በምን አሸነፈ ብሎ መመርመር ነው። ባለፈው እሁድ ስንነጋገር ነበር። ጌታ ኢየሱስ በመብረቅ አላሸነፈው። ጌታ ኢየሱስ አዳዲስ መሳሪያ ሌላ ነገር አላሳየንም። ያሳየን እንደዚህ ነው። ቃል ነው ያሳየን። ቃል ነው የጠቀሰው። አጋንንት የሚወድቀው በእግዚአብሔር ቃል ነው። አጋንንት የሚወድቀው የሚከለከለው በጸሎት ነው። እየተስማማን ነው? በጸሎት ነው። በጣም ምንንቃት እቺው መንበርከክ፣ በጣም ምንንቃት ብዙም ያልመሰለችን እቺው ከእግዚአብሔር ጋር ያለች ነገር ለካ ስንት ነገር ገድባ የምትይዝ ነች። ሃሌሉያ። ይሄው ምንም የማይመስለን ይሄ ጥቁር መጽሐፍ ለካ የአጋንንትን ዓለም የሚረብሽ ነው። ለካ ጌታችን ራሱ የመጣበትን ፈተና፣ ሶስቱንም ፈተና የተቋቋመው በእግዚአብሔር ቃል እየጠቀሰ ነው። ይሄን ድንጋይ ዳቦ አድርግ፣ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ተብሎ ተጽፏል እያለ ራስህን ከዚህ ላይ ወርውር። ጥቅስ አለ ከመዝሙር ላይ መላእክቶች ከእግር ላይ እንቅፋት ከእግር ስር ያነሱላል ተብሏል። ራስህን ከዚህ ላይ ወርውር አለው። ምን አለ? ጌታ አምላክን አትፈታተን ተብሎ ተጽፏል። ወገኖች የመጨረሻው አጋንንት ከሱ ነው የተለየው፣ ከሱ ነው ሄደው የተባረረው። ለምን ሆነ መሰላችሁ? በእግዚአብሔር ቃል። ጦራችንን ማወቅ አለብን፣ ማሸነፊያውን ማወቅ አለብን። ክርስቲያኖች ሌላ ምንም ሊኖረን አይችልም። እነሱ ይመትታሉ፣ እኛ በመተት ልንሄድ አንችልም። እነሱ ጥንቆላ ለጥንቆላ ይሮራጣሉ፣ ስማችንን እንዳችንን አድራሻችንን ይዘው። እኛ ሌላ ቦታ ልንሄድ አንችልም። አጋንንት በአጋንንት አይሸነፍም። እንደዚህ ነው የምናደርገው። እኛ ወደ ጌታ እንጠጋለን፣ በኃይሉ ችሎት እንበረታለን፣ በእግዚአብሔር ስም እንረታዋለን። ክብር ለእግዚአብሔር ይሁን። ስለዚህ ጠላት እንዳለው ሰው ጸልዩ፣ ጠላት እንዳለው ሰው በርቱ፣ ጠላት እንዳለው ሰው ንቁ፣ ጠላት እንደሌለው ሰው አትተኙ። አንዱ እሱ ነው። መንቃት አስፈላጊ ነው ለብዙ ክርስቲያኖች። ጠላታችን ዲያብሎስ ነው፣ ሰው አይደለም። በሰው ሊጠቀም ይችላል። አንዱ ስም ደጋግሜ ስለጠቀስኩ ልጥቀሳች። በዲሜጥሮስ ሊሰራ ይችላል። አለቃ ስለሆነ ከተማውን መቀስቀስ ስለሚችል፣ ሁከት መፍጠር ስለሚችል፣ ስለሚሰማ እነሱ ሊጠቀም ይችላል። ግን ዲሜጥሮስ ጠላታችን አይደለም። ሌላም አለቃ ምናምን ሊኖር ይችላል። ከቤተሰብ የሆነ ሰው ሊነሳ፣ እነሱ ጠላቶቻችን አይደሉም። መጀመሪያ ጠላታችሁ ማወቅ አለባችሁ። ጠላት አለን፣ በሰማያዊ ስፍራ የሚኖር ነው። ምን ያስፈልጋል? ጠላታችንን መቃወም ያስፈልጋል። እግዚአብሔር ይባረክ። በጣም ደስ ነው የሚለኝ። ኮቪድ በጣም ብዙ ሜቢ ሚሊዮን የሚጠጋ ሰው አሜሪካ ገለዋል። ብራዚል ብዙ ሰው ሞቷል። ጣሊያን ብዙ ሰው ሞቷል እንደማስታውሰው። ስለ ኮቪድ ግን ምንድነው ብለን ስንል
ምን ያሉን የዛ ሰዓት መድኃኒቱ ውስጥ አሁንም ስላልተገኘ እጃችሁን በምንድነው በሳሙና ታረጉና በሙቋ ይጠፋል። እንዴ በሙቋ የሚጠፋ ሲሊ ነገር ነው ይሁን ሚሊዮን ሰው የገደለው። አንዳንድ ሰው ለቼክአፕ ሄዶ ወደ ቤቱ አልተመለሰም። ቨርጂኒያ ላይ አንድ ወዳጄ ቤት አስታውሳለሁ። ከጎረቤቱ ለቼክአፕ ሄዳ ሴትየው አልተመለሰም፣ ነጭ ነች። ይሄ በሳሙና የሚጠፋው ነገር ነው እንደዚህ። አዎ አጋንንት ዲስማች ነው ይላችሁ። ካልታጠብ ይው በምንድነው አለን? በጣም በትንሹ ነገር ተቃውሙት። ከእናንተም ይላል። አይገርምም? መቃወምን ያቃተም ማለት ነው። ምክንያቱም እንዳንቃወመው ልዩ ልዩ ስልት ልዩ ልዩ ዕውቀት እያመጣ ብዙ ጸሎት ላይ ፈተና ውስጥ ሰዎች ይወድቃሉ። ለምን? ብዙ ነገር ያደርጉና መቃወም ይረሳሉ። አይገርማችሁ? መቃወም ይረሳሉ። የሌለም ይመስላል። ውጊያ የለም እዚህ ቤት ማለት ነው ትላላችሁ። በጣም ደግሞ አጋንንት ጋር ሲባል ነርቫችን ጠቅላላ ደግሞ የሚቆምበትም ሁኔታ ደግሞ አለ። ምንም እግዚአብሔር ራሱ እንደሌለ ራሴ ሌሊት ተነስቼ ከቁራኑ በፊት ካልተከላከልኩ ገብቶ ከተማው ሊረብሽ ነው ብለን ጠቅላላ የእግዚአብሔር ዘበኛ ሆነናል። ደግሞ አንዳንዶቻችን አይደለም፣ ባላንስ መደረግ አለበት። እኔ እንደዛ ነበር ይላችሁ። የ11 ሰዓት የሚጮህ ቁራን አለና ከሱ በፊት እንደውም አንድ ወዳጅ ስሙን አልጠቅስላችሁም ስለምታውቁት፣ ያው የምታውቁት ነው። ቀደመኝ ቀጥሎ ያለውን ስለማንጠቅ ጥሯል። ቀደመኝ ይሄ ይላል የሆነ ምንድነው እሱ ከመጮህ በፊት በሙሉ ኢትዮጵያ የሚጮህ ነገር አለ። ሌሊት ከሱ በፊት ተነስቶ ተንበርከኮ ማፍረስ አለበት። እሱም አንዳንዴ ወደዛ ኤክስትሪም ሄድ የለበት። ምክንያቱም እኔ ስላላሰርኩት ነው ከተማ የተበጠበጠችው። ይሄ አውሮፕላን የወደቀው እንዴ ምንድነው? ዓለም የሚወጣው የሚገባው በእግዚአብሔር ምህረት ነው። ይሄው እኔ ተነስቼ አልገሰስኩ ይሄው ጠቅላላ ገብቶ ዛሬ እንግዲህ መኪና አደጋ ባደጋ ነው የሚሆነው። አረታው ተረጋጉ። ትጉ እኮ እኛ ላይ ተንጠለጠለ በቃ አንተ ካላረክ ማለት አይደለም። ደግሞ እንደዚሁ በምህረቱ ስለተከለልን ደግሞ ምንም ሳንጸልይ ማለት አይደለም። ባላንስ መደረግ አለበት። የምንጠበቀው በእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ምህረት ይበዛልናል ከእግዚአብሔር ዘንድ። ግን እኛ ድርሻ ተሰጥቶናል። በእኛ ነው የሚሰራው፣ በእኛ ነው የሚከለክለው፣ በእኛ ነው የሚገስጸው፣ በእኛ ነው ሂድ የሚለው። የእግዚአብሔር ቃል ሲናገር ጠላትን ከፊት አውጥቶ ምን በለው ይላል? አጥፋው። አንተን ነው አጥፋው የሚለው። ያወጣውና አጥፋው ይላል። አይታችኋል? ልጅ የሆኑ ተለቅ ያሉ ሰዎች ሲመቱት አንድ ግብዳ ጓድ ወንድም ካለው ከቤት የቱ ነው የመታ የቱ ነው እንትን ያለ ይባላል። በተለይ ሴት ልጆች የሚለክፉ እንትኖች የቱ ነው ይሄው ና ይለውና በቃ እዛ ቆሞ በያውን ደብድቢው በሚችው ይላል። አያችሁ? ማንን ተማምኖ ነው? እሷ ሴት ብትሆን ወይም ትንሹ ልጅ ያንን ትልቅ ልጅ የሚመታው እዚህ ጋር የቆመውን ወንድሙን ወይ ቴኳንዶ የሚችል ይሆናል ወይ አየር ወለድ ይሆናል። እንደዚህ የሚያሰቃዩ ልጆች ነበሩ። ወንድሙ ቴኳንዶ አየር ወለድ ስለሆነ አየለ ይባላል። ልጅ እኮ ትንሽ ነው ከኛ አሰቃየን። በቃ ትምህርት ቤት ኤሌመንታሪ ውስጥ አሰቃየን። ይሄ ማለት ታውቀው ትችላለች። አሰቃየን። ገና ለገና ወንድሙ ስታር ነው ተብሎ ማለት ነው። አያችሁ? እኛ አባታችን ኢየሱስ እንጂ በምን አቅማችን እኛ ከመናፍስት ዓለም ጋር በምን ወገኖች የምንቃወመው ታላቁን ስም ያውቀዋል። ገና ስሙን ስንጠራ የታላቅ ወንድማችን ስም ሃሌሉያ። የበላይ የሰማይና የምድር ፈጣሪ ጉልበት በሰማይ በምድር ከምድር በታች ያለ እንዲንበረከክለት የተባለ ፊልጵስዩስ ምዕራፍ 2 ቁጥር 7 የተጠቀሰለት ምላስም ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ተብሎ ይነገር የተባለለት ያ የጌታችን ያ የመድኃኒታችን የኢየሱስ ክርስቶስን ስም ይዘን ስንመጣ ወገኖቼ ገና ብርክ ይዘዋል። ምናስረው ይታሰራል፣ ይውደቅ ምንለው ይወድቃል፣ ይሸነፋል። ክብር ለእግዚአብሔር ይሁን። ያንን ማወቅ አለብን። ሌላው በጣም የሚያጠቃን ነገር ልንገራችሁ፣ ሽንገላ ነው። ሽንገላውን ትቃወሙ ዘንድ እንዲቻላችሁ ይላል። ብዙ ጊዜ ከሚመጣው ሰይጣን ይልቅ ብዙ ሰዎችን የረታው ሽንገላው። አይታችኋል? እዚህ የተጠቀሰውን ነገር የሰይጣን የዲያብሎስን ቁጥር 11 አንድ ላይ እናንብበው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ምን በሉ? ምኑን ነው? ዲያብሎስን ነው ሽንገላውን ነው? እቺ በደንብ ያዙ። ሽንገላው ምንድነው ወገኖቼ? መሸንገል ምንድነው?
አጉል አሁን ቤት ውስጥ ልጁን ሸንግዬው ነው መሄደው ለቅሶ ልትሄድ እናት ትፈልጋለች ልጅ ደግሞ ቤት ውስጥ ያለቅሳል ስለዚህ ምን ታደርጋለች ሄዳ ትሸነገለዋለች ባቡር ይዤል ልመጣለሁ ችን ይዤል ልመጣለሁ የማይፈጸሙ ነገሮች በቃ ልጁን ከለቅሶ ማረሳሻ ታደርግና ተነስታ መሸንገል ማለት እንደዚህ ነው ማታለል ነው ስለዚህ በጣም ያቃተን ጭራቅ ሁለት ቀንድ ይዞ እንደዚህ የመጣ የሆነ ጥቁር ምናምን ነገር ሳይሆን ያሸነፈን እስኪምስ ነው ሐሳብ ነው ሽንገላ ነው ብዙ ሰዎች የተረቱት በሐሳብ ነው አሁን እኛ የሆነ ነገር ቀንድ ያወጣ ስንጠብቅ ሐሳቡ ገብቷል ይውላችሁ ጌታ ኢየሱስ ክርስቶስን አሳልፎ የሰጠው ይሁዳ ምንን አስገባበት ይላል ዮሐንስ ወንጌል ላይ ሐሳብን በውስጡ አስገብቶ ይላል ባልም ሚስትም በአንድ ቀን የሞቱበትን የሐዋርያት ሥራ ጴጥሮስ ባልሽን የቀበሩ ደሙ እየጠበቁሽ ነው ያላት ያ እነዛ ባልና ሚስቶች ምንድነው ያሳሳታቸው አጋንንት ወደ ሐሳባቸው እንዴት ጨመረ ይሄን ሐሳብ አላቸው መንፈስ ቅዱስ ምን ትሉ ዘንድ ተዋሹ ዘንድ ሐሳብ ጨመረ በዚህ ነው የሸጥነው በሉ እዛ ሪቫይቫል ውስጥ ውሸት ጨመረባቸው ዳዊትን ተመልከቱት በምን እንዳስቀጣው ሐሳብን የጨመረበት ምንድነው ያመጣው ህዝብ መቁጠር አለ እስቲ ከምድረ በዳ ከቁምጣ ከዛች እንትን ያወጣ እስቲ አሁን ሰራዊትን ዝም ብለ ቁጠር አለ ታውብ ይባላል ሰማል ሰይጣን ሰራዊትን ይቆጥር ዘንድ አነሳሳው ይላል እግዚአብሔር 3 ምርጫ ሰጠው 3ቱም ውስጥ ቅጣት አለ ብዙ ሰው አለቀ ይኸውላችሁ ፈለፊት የሚመጣ ቀንዳም ሰይጣን አይደለም ሰውን ያስቸገረው ሐሳብ ነው የሰይጣን ሽንገላ ተቃወሙ ዘንድ እንዲቻላችሁ ይላል እስቲ ሐሳብ በሉ ሐሳብ በጌታ በኢየሱስ ስም የፈረሰ ይሁን አንዳንዶቻችሁ ምንድነው የሚያሸጣችሁ አንዳንዶቻችሁ ምንድነው አምሯችሁ ውስጥ የሚስለው የለም እኮ እሱ የሚመስላችሁ ምንድነው ጧን ነክቶ ወይኔ ደግሞ እንደዚህ ያሰብኩኝ ትላላችሁ እኔ ነው የምትሉት ማን እንደጨመረ አታውቁም ራሳቸው የሚያጠፉ ሰዎች እኮ ገመድ ሰጥቶ ገዝቶ እንደዚህ እኮ አይደለም ያረጋቸው ምንድነው የሚያረጋው ሐሳብ ነው የሚሰጠው ዛሬ ራስህን እዚህ ውስጥ ብትከት ዛሬ ከፎቅ ላይ እንደዚህ ብታረግ ዛሬ እንደዚህ ብታረግ አመጽ ይከተባቸዋል ወገኖቼ ይሄ ለመንፈሳዊ ሰው ግልጽ ነው በመንፈስ የመጣበትን ነገር በጌታ በኢየሱስ ስም ካምሮ ውስጥ ውጣ ማለት አለበት ልቤው ሰሞኑን የሚሰማኝ እንግዳ ነገር በጌታ በኢየሱስ ስም ተነስተው ውጣ ማለት አለባችሁ ከአጋንንት ዓለም የተላከ ይሆናል ካደረ ውሃ እየጠጣችሁ ካጠነከራችሁት ፍቃዱን ይፈጽማል ለቃየል የሆነ ይሄ ነው ገና በርበሩ ላይ ይያለ ታው አለው እግዚአብሔር መጣና ንገስባት ፍቃዷን አለዛ ታረግባለች ሐሳብ ነው ኃጢያት ነው አጋንንት ነው የሚልከው ታው ዙሪያ እንትን በርበር ላይ የመጣች ነው ታው ንገስባት አለው አልነገሰም ምንችላለው መጣ ከበር ይወለች ከግቢ ወደ ዋናው በር መጣች ከዋናው በር ወደ አልጋው ጋር ተጠጋች ከዛ ያሰበበት አልገሰጸም ገባበት ምን ሆነ ና ውሃን ጠጣ ና እንደዚህ ብሎ ወንድሙን አታለው ወስዶ በድንጋይ ጨፍጭፎ ገደለው ከዛ በኋላ ከባድ ቅጣት ነው ዘመኑን ሁሉ ነው የተሰደደው እባክህ ማንንም እንዳይገልኝ ምልክት አርግብኝ ብሎ ጠይቆ ነው ምልክት ራሱ የተደረገበት ወገኖቼ ዘመናችን ሁሉ ከምትሰደዱበት ዘመናችን ሁሉ በችግር ከምትሄዱበት ነገር አንድ ስህተት አንድ ነገር በእናንተ ላይ እንዳይሆን አፍርሱ ሐሳብ ነው የሚመጣው አፍርሱ ስሙ የተባረከ ይሁን አፍርሱ ሰይጣን ማለት ምን ማለት ነው ሰይጣን ማለት ባላጋራ ማለት ነው ዲያብሎስስ ውሸታም ማለት ነው ያው ይሄ የግሪክ ቋንቋ ነው ባላጋራ ማለት ነው በሌላ ቦታ ላይ ምን ተብሏል ሰይጣን ፈታኝ በፈተና የሚመጣ ነፍሰ ገዳይ ተብሏል ነፍስን የሚያጠፋ እነዚህ ሁሉ ከፎቅ ላይ ራሳቸው የሚወረውሩ አጥፋ ራሴ የሚል ሌላ እንዳይመስላችሁ ያምሮ እንዳይመስላችሁ ነፍሰ ገዳይ አጋንንት ነው ከምን ጋር ከሁለት እንስሳ ጋር ተመስሏል ከምን ጋር ይመስላችኋል አንደኛው ከእባብ ከዘንዶ ጋር ራእይ ምዕራፍ 12 ላይ አይደል የቀደመው እባብ ዘንዶ አይደል እሱም ዲያብሎስ ሁለተኛውስ አንደኛ ጴጥሮስ 5 ቁጥር 7 አንበሳ እንደሚያገሳ አንበሳ ሁለቱን እንስሳ ተመልከቷቸው አንዱም ተንኮለኛ ነው አንዱም ኃይለኛ ነው አንበሳም የጉልበቱን መጠን ሳያውቁ በሙሉ የእንስሳት የአራዊት ንጉስ ነው የሚባለው የሚፈራ ነው ገና ጎፈሬው ምኑስ በማስፈራራት የሚሰራ ማለት ነው እንደ ነው ግን አንበሳ ማለት አለ እንደ ነው
ከዛስ ደግሞ ተንኮለኛ ልባም የሚለውን ለእባብ የተሰጠው እንደዛ ካሉት ነገሮች ውስጥ በሱ ነው የሰራው የተጠቀሰው በሁለቱ ነው። ስለዚህ እንደ እባብ እንደ አንበሳ ክብር ለእግዚአብሔር ይሁን እንድናቅ የጠላታችን ሁኔታ እንድናቅ ነው። ከየት መጣ ሰይጣን? መቼ ተፈጠረ? ችምቢዬ ልጨርስ። መቼ ተፈጠረ? ከየት መጣ? መጽሐፍ ቅዱስ ብዙ ስለሱ አይሰጠንም። እኔም ዲቴል መሄድ አልፈልግም። የለም የቤት ስራ 5 ፔጅ ስለ ሰይጣን 5 ፔጅ ስለ እግዚአብሔር ጻፉ የተባሉ ተማሪዎች አንዱ ልጅ ሲጽፍ ከእግዚአብሔር ጀመረ ሲጽፍ 9 ፔጅ ከግማሽ ስለ እግዚአብሔር ጽፎ የሰይጣንን ግማሽ ይዞ ሄደ ማለት ነው። እንዴ 5 ፔጅ ለሰይጣን 5 ፔጅ ለእግዚአብሔር ነው ያልኩህ እንጂ አለች አስተማሪዋ። በቃ እኔ ስለ እግዚአብሔር ጽፍ ጊዜ አነሰኝ የሰይጣን ጊዜ የለኝም ማለት። ስለ ሰይጣን ማጥራት የለብንም አያስፈልገንም። እግዚአብሔርን ስናጠና የጠላታችን ትንሽነት እናውቃለን። ማጥናት ያለብንን የእግዚአብሔርን ነገር ብዙ ያልተነገረን ብዙ የተነገረን ስለ እግዚአብሔር ብዙ ያልተነገረን ግን ብዙ በጣም እያወቅን ነው። ሰው ስለ ሰይጣን በጣም አክቲቭ ያልተባለ ሁሉ ይላል እንትን ነው በዚህ ነው። ጥናት ያለ ጠና ሰው የለም። በዩኒቨርሲቲ ውስጥ እንደዚህ ሪሰርች እንዲጀምረው የጀመረ ነበር ግን አንድ ሰውም የጨረሰ አልሰማው። በመስማት የሰማዋቸውም ሰዎች የለም እንደዛ የሚባል ነገር የለም። ይሄ ከማጋ ጫወታ ነው የሚጫወቱት። ይሄ ጥንቆላ ቤት ሄደው ነው የሚያጠኑት። ከዛ ምንድነው የሚገጥማቸው? ከዛ ሶፍ ዑመር ዋሻ ነው የሚገቡት። እሺ ሌሊት ነው የሚሄዱት። እሺ ሆራ ሐይቅ ነው የሚሄዱት። እሺ ምን ሊሆኑ ነው ቀጥሎ? እንደዚህ አይነት ጫወታማ የለም። ሪሰርች የለም። እግዚአብሔር ስለ እግዚአብሔር እንደነገረን ክብር ለእግዚአብሔር ይሁን። አምላካችን በትልቅነቱ እኛ ውስጥ ይሳል። ጥቂት የነገረን ነገር ግን አለ። ኢሳይያስ 14 ከቁጥር 12 እስከ 15 ሕዝቅኤል 28 ከ11 እስከ 19 አንዱን ጆሲ ቢያነብልኝ ኢሳይያስ 14 ከ12 እስከ 15 አይ ቲንክ አንዱ በቂ ነው። ግን ያኛው ማየት ይችላልላችሁ ምንድነው የሚለውን ነገር እንዲሁ እንድታቆ ነው ጻፉት። እንዴት ተጣለ እንዴት መጣ ምንድን ነበር የሚለውን ነገር እንድታቆት ነው። እሺ 14 ከ12 እስከ 15 እንዴት ከሰማይ ወደቅ የተጣለ ምንድነው ይላል? ያጥቢያ ኮከብ። እሺ የንጋት ልጅ በልቡ ምን ብሏል? ወደ ሰማይ አርጋለሁ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አረጋለሁ እግዚአብሔር በተራራ የሚሰበስብበት ቦታ አለ ያውቀዋል። እሱ በፊት ሲሰበሰብ እዛ ላይ እቀመጣለሁ ሰበስባለሁ። እሺ ራሴን እንደማን አደርጋለሁ? ልዑል ማን ነው? ከባድ ትዕቢት። ስለዚህ ቀጥሎ ምን አደረገው ይላል? በቃ የተዋረደው በዚህ ነው። በልዑል መሰላለሁ የሰሜን መሰብሰቢያ ተራራ ላይ ከደመናዎች በላይ አድርጋለሁ እዛ ሰበሰባለሁ ብሎ ነበር ትዕቢቱ። ነገር ግን ወደ ጥልቅ ጣለው። ሕዝቅኤልን ብትመለከቱት እንደዚህ ነው። ተመሳሳይ የቄሮስን ሙሾ ነው እንዴት እንደወረደ ነው የሚያሳየው። ግን በጥበብ ነው። ያው መጽሐፍ ቅዱስ በጥበብ ስለሆነ ቀጥታ አጋንንት ዲያብሎስ አይልም። ግልጽ ነው። እነዚህ ሁሉ እንዲህ ተብሎ የተጻፉልን ነው እንጂ እኛ አልተነገረንም። መቼ ተፈጠረ? በቃ መላእክት የተፈጠሩ ቀን መቼ? ሰማይና ሰራዊታቸውም ተፈጥሮ ተጨረሰ የተባለ ዘፍጥረት ላይ በቃ ያኔ ነው። ምዕራፍ 2 ቁጥር 1 ስትመለከቱ ሰማይና ምድር ሰራዊታቸውም ተፈጠሩ ይላል። በቃ ሰማይ ከሰራዊቱ ጋር ሲፈጠር የሰማይ ሰራዊት የሚባሉት መላእክቶች ያን ሰዓት አብረው ተፈጥረዋል ሰማይ ላይ። የምድር ደግሞ በዲቴል ተጽፎልናል። ምዕራፍ 1 ጀምሮ መጀመሪያ ሰማይና ምድር ከዛ ይልና አይደል ውሃው ተሰበሰበ። ከዛ አዝርዕቶች 3 ላይ ወጡ። 4 ላይ ጨረቃ ፀሐይ ተፈጠረ። 5 ላይ ከውሃ ውስጥ ያለው መጣ። 6 ቀን አኒማልስና ሰው ተፈጠረ። 7ኛ ቀን አረፈ ይላል። ያ ሰማይ ጋር ስላለው ነገር ዲቴል ስለሌለን ለምሳሌ ብርሃን ጨረቃና ፀሐይ 4ኛ ቀን ከመምጣታቸው በፊት ብርሃን ነበር። ገና ምዕራፍ 1 ቁጥር 1 ላይ ነው የምናገኘው አይደል እንዴ? ብርሃን ነበር። ውሃም የት ጋር እንደተፈጠረ አናውቅም። አያችሁ ዲቴልም አናውቀው ብዙ ነገር አለ። ይፍን ስለዘ ፍጥረትም ውሃ የቱ ጋር ተፈጥሮ ነው ማለት አለብን። ምክንያቱም የእግዚአብሔር መንፈስ በኋላ ላይ ሰፎ ነበር ነው የሚለን እንጂ ውሃ ከየት ጋር እንደመጣ። ብርሃንም ይሁን አለ ይላል። ጨረቃና ፀሐይ ገና 4ኛ ቀን የመጡ ናቸው። ብርሃን ግን ነበር። ጨለማም በጥልቁ ላይ ነበር ይላል ነበሩ።
እነዚህ ነገሮች ሚስጥሮች ናቸው። ምናልባት እነዚህ ከዛ በፊት የነበረ ብዙ ዓመታት ይኖራሉ የሚሉትም ነገሮች ሊሆኑ ይችላሉ። እኛ አናውቅም። በቃ ቲዮሪ ነው እሱ፣ ወደሱ አንገባም። ገብቷቸዋል። ስለዚህ ያን ሰዓት አብሮ ተፈጥሯል ማለት ነው። መቼስ ወደቀ አናውቅም። ግን አንድ የምናውቀው ነገር ኢዮብ 38 ቁጥር 2 አካባቢ ላይ አይታችሁ ከሆነ ሰማይ ምድር በተመሰረተ ጊዜ የእግዚአብሔር ልጆች እልል ሲሉ የት ነበርክ ብሎታል ኢዮብን በሞገተው ጊዜ። እግዚአብሔር መልስ ይህ እግዚአብሔር ልጆች የሚለው ነገር ከነዚህ ከመላእክት ጋራ ራሱ ማጋነንት ካለበት ጋራ ይያያዛል ነበሩ። የቱ ጋር ይሄን አመጽ እንዳደረገ አናውቅም። ኤኒዌይ በቃ ወድቋል። ስለዚህ የተጣለ ነው። የተፈጠረበት ቀን አለ። የተፈጠረበት ቀን ያለው ማንኛውም የተወለደም የተፈጠረም ሰው ሁሉን ቻይ አይደለም። በሁሉ ቦታ ባንዴ አይገኝም። ተራ በተራ ሊገኝ ይችላል። አሁን እዚህ ነኝ፣ ነገ ብር ብዬ ሱዳን መሄድ ይችላል። በቃ የአውሮፕላን ቲኬት መቁረጥ ብቻ ነው። ሰይጣን እዚህ ጋር ሆኖ በኋላ ደግሞ እዛ ጋር ሊሄድ ይችላል። ባንዴ እዚህ ጋር እዛ ጋር አይሆንም። እቺ ዕውቀት ትኖራችሁ አንድ ቦታ ባንዴ ሁሉም ቦታ መኖር የሚችል ማ ብቻ ነው? ፈጣሪ እግዚአብሔር ብቻ ነው። ሁሉን ቻይስ እግዚአብሔር ብቻ ነው። ሁሉን አዋቂስ እግዚአብሔር ብቻ ነው። ሰይጣን ከናንተ የወጣ ኢንፎርሜሽን ብቻ ነው የሚያውቀው። ፍጡር ነው። ይሄን ወቁ፣ ፍጡር ነው። ነገር ግን መላእክቶች አልሰማ ያለውን ሰው እንትና ዲዳ አድርጎ እንደሄደ አንዳንድ ጥንቆላ ጋር እንዲያጣመመ እንዲያረገ ስትባሉ ምንም መላእክቶች ምን አንድ እግዚአብሔር ሰው እኮ አንድ ሰው ላይ ፍርድ ያወጣል። ዛሬ በቃ እንዲት ሆናለ። ኤልማስን ጳውሎስ ምን ብሏል? እውር ሁን አለው። የዛን ሰዓት እውር ሆነ፣ ጨለመበት ይላል። ገብቷቸዋል። የሆኑ ኃይሎች አላቸው፣ ሰማያዊ ፍጥረቶች ናቸው። ይሄ ግን ሁሉን እንደሚችል እንዳያስመስልባቸው አይደለም። ሁሉን ቻይ እግዚአብሔር ብቻ ነው። ኦምኒፖተንት፣ ኦምኒሽንስ፣ ኦምኒ ፕሬዘንት የሚባለው በሁሉ ቦታ በአንድ ጊዜ መገኘት፣ ሁሉም ማወቅ፣ ሁሉም መቻል ለእግዚአብሔር ብቻ ነው። ማንም ቅዱስ፣ ማንም ጻድቅ፣ ማንም ሰማዕት የለውም። ማንም መልአክ የለውም። መልአክ ሲላክ የሚመጣ ነው። ቅድስት ማርያም ጋር የነበረው መልአክ ገብርኤል ሲያወራት ገብርኤል ሌላ ቦታ የለም፣ እዚህ ብቻ ነው። አንዱ ልጅ እንደዚህ ስነግረው እንደ አርሴናል እኮ ነው አለኝ። አርሴናል ምን? አርሴናል እንግሊዝ እየተጫወተ ኢትዮጵያም ታየዋለህ አሜሪካም ታየዋለህ አለኝ። ስማ በቲቪ ነው። አርሴናል ከእንግሊዝ ውጭ ሌላ ቦታ መሆን ይችላል? በቃ እዛ ጋር ነው። መልአክም እዛ ጋር ካወራ እዛ ጋር ነው። እግዚአብሔር ግን ሃሌሉያ እዚህ እያስተማረን ነው። እዛ ጸሎት እየሰማ ነው። ኢትዮጵያዊ ሰዎችን እየጠበቀ ነው። ሰማይ ላይ ሞልቷል፣ ምድር ላይ ሞልቷል። በፍጹም አእምሯችን ሊያስበው አይችልም። እግዚአብሔር ታላቅ ነው። አጋንንት ግን እንደዛ አይደለም፣ ውስን ነው። ኦኬ እሺ፣ ለሳምንት ላስቀምጠው። የት ነው የሚኖረው፣ የት ነው የሚሰራው የሚለውን እናያለን። ማን ነው የሚዋጋው፣ እንዴት ነው ቅዱሳን የሚዋጋው የሚለውንም እናያለን። በተለይ ይሄን ከራእይ 12 ቁጥር 17 ጋር አያይዘን እናያለን። ታስታውሳላችሁ? ራእይ 12 ቁጥር 17 ቀይ ዘንዶ 10 ቀንዶች 7 ራሶች ያሉት አይደል? እንትናን ሊውጥ ልጇን ሊውጥ ይላል አይደል? ስለዚህ ሰይጣን 12 ቁጥር 7 ጀምሮ ስትመለከቱ ዲያብሎስ ሰይጣን የተባለው ሚካኤል እንደዚህ ጣለው የሚለው ቦታ ታገኛላችሁ። ከዛ ሄዶ ሴትዮዋ እንድትሞት ምን አረገ? ወንዝ የሚያክል ውሃ ካፉ ተፋ፣ ምድሪቱ ዋጠች ያን ውሃ። ከዛስ በጣም መከራ ሊደርስባት ሲል የንስር ክንፍ ተሰጣትና ሸሸች አይደለም? ወሩ እንደውም ዛት ተጠቅሷል። ከዛስ መጨረሻ ሁሉ ነገር ሲያከትም ምን አረገ? ሄዶ በአሸዋ ላይ ቆመ ይላል ቁጥር 17። በአሸዋ ላይ ቆመ ይላል፣ በባህር አሸዋ ላይ። ከዛ ምንድነው እቅዱ? የእግዚአብሔርን ትእዛዛት ልታነብልኝ ይችላል? ቁጥር 17 ትንሽ ጮክ። አይገርምም? የኢየሱስ ምስክር ያላቸውን እንደገና ደግሞ የእግዚአብሔርን ትእዛዛት የሚጠብቁትን ሊዋጋ ሄደ ይላል። 54 ላይ እንደዛ ነው የምታገኙት። ሄደ ይላል። ስለዚህ የኢየሱስ ምስክር ያላቸው ማለት ክርስቲያኖች ናቸው። ኦኬ ተሰብስበው በሙሉ እስኪሄድ ድረስ ውጊያ አለ። እሺ በምን እናሸንፋለን? ክብር ለእግዚአብሔር ይሁን። ጦር መሳሪያዎቹን እንመጣለን፣ ሳምንት እናተኩርበታለን። እንዴት መልበስ እንዳለብን፣ እንዴት አንዷን መተው ዋጋ ስለምታስከፍል ሙሉ ጦር ዕቃችንን መልበስ አለብን። እግዚአብሔር ሰማያዊ ጦር አዘጋጅቶልናል። ሰማያዊ መሳሪያ ሰጥቶናል።
እግዚአብሔር ይባረክ። ተነስተን እንጸልያለን።